አንጋፋው የጎንደር ኢማም ኡስታዝ መሐመድ ዘይኑ ተገደሉ። ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ ጀምሮ በከፊል ለትራፊክ ዝግ ይሆናል ተባለ። የመራጮች ምዝገባ ተጀመረ። ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? ለዛሬ ይዤላችሁ የመጣሁት እነዚህን መረጃዎች እስከ መጨረሻው ከተከታተላችሁኝ ትጠቀሙበታላችሁ። ወደ መጀመሪያው ዜና አልፋለሁ። አንጋፋው የጎንደር ኢማም ኡስታዝ መሐመድ ዘይኑ ተገደሉ። በጎንደር ከተማ የታወቁት የመስጂድ ኢማም ኡስታዝ መሐመድ ዘይኑ ትላንት ምሽት በታጣቂዎች እጅ መገደላቸው ተሰማ። እንደ አሮን ሚዲያ ዘገባ ከሆነ ግድያው የተፈጸመው ኡስታዙ የተራዊ ሰላት ሰግደው ወደ ቤታቸው ሲመለሱ በወላጅ አባታቸውና በወንድማቸው ፊት ነው። ታጣቂዎቹ በወቅቱ በነበሩ 11 ሰዎች ላይ ከባድ ድብደባና ዘረፋ መፈጸማቸውን በዘገባው ተመልክቷል። ድርጊቱ የተፈጸመው በከተማው መሃል ቅዳሜ ገበያ ተብሎ በሚጠራው አካባቢ ከጃሚዓል ከቢር መስጂድ ጥቂት ሜትሮች ርቀት ላይ ነው ተብሏል። ዛሬ ቀብራቸው የተፈጸመው ኡስታዝ መሐመድ ዘይኑ ለረጅም ዓመታት የከተማው ዑለማ ምክር ቤት ያገለገሉ ሲሆን በቁርአን አቀራራቸውና በታታሪ የሃይማኖት አገልጋይነታቸው የሚታወቁ አንጋፋ ምሁር ነበሩ። ድርጊቱ በማህበረሰቡ ዘንድ ከፍተኛ ሐዘንን ፈጥሯል። ለኡስታዝ መሐመድ ሰይድ ቤተሰብና ለእምነቱ ተከታዮች መጽናናትን ተመኘን። ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ ጀምሮ በከፊል ለትራፊክ ዝግ ይሆናል ተባለ። ለፈጣን አውቶቡስ መስመር ግንባታ ፕሮጀክት ምክንያት ከቄራ ወደ ሜክሲኮ የሚወስደው መንገድ ከሰኞ የካቲት 30 ቀን 2018 ጀምሮ በከፊል ለትራፊክ ዝግ መሆኑ የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በመሆኑም ከቄራ ወደ ሜክሲኮ የሚጓዙ ተሽከርካሪዎች ከቡልጋሪያ መብራት ወደ ቀኝ በመታጠፍ ወደ ቂርቆስ ቤተክርስቲያን የሚወስደውን መንገድ መጠቀም ይችላሉ ተብሏል። እንዲሁም ከቡልጋሪያ መብራት ወደ ግራ በመታጠፍ ወደ አፍሪካ ህብረት የሚወስደውን መንገድ ሊጠቀሙ ይገባል ሲሉ የአዲስ አበባ መንገድ ባለስልጣን ምክትል ኃላፊ አቶ ኢያሱ ሰለሞን ተናግረዋል። በተጨማሪ ከሜክሲኮ ወደ ቄራ የሚወስደው መንገድ ለጊዜው ለትራፊክ ክፍት ቢሆንም በመንገዱ ላይ ለረጃጅም ሆነ ለአጭር ጊዜ ተሽከርካሪዎችን ማቆም በጥብቅ የተከለከለ በመሆኑ የመንገዱ ግንባታ እስከሚጠናቀቅ ድረስ ህብረተሰቡ በትዕግስት ሊጠብቅ ይገባል ተብሏል። የመራጮች ምዝገባ ተጀመረ። ለሰባተኛው ጠቅላይ ምርጫ የመራጮች ምዝገባ በዛሬው ዕለት በይፋ ተጀምሯል። የመራጮች ምዝገባ መጀመሩን ተከትሎም በተለያዩ የኢትዮጵያ አካባቢዎች ዜጎች ወደ ምርጫ ጣቢያዎች በመሄድ የምርጫ ካርዳቸውን እየወሰዱ ይገኛሉ። በምዝገባ ሂደቱ 18 ዓመት የሞላው ኢትዮጵያዊ በአካባቢው 6 ወር የኖረና በልዩ ሁኔታ ምርጫ ያልተከለከለ ዜጋ ሁሉ መሳተፍ እንደሚችል ተጠቁመዋል። ምዝገባው ከየካቲት 28 ጀምሮ እስከ መጋቢት 1 ቀን ድረስ በሁሉም ምርጫ ጣቢያዎች እንደሚከናወን የብሔራዊ ምርጫ ቦርድ መረጃ ያመለክታል። በቦርዱ ከተመዘገቡ 47 የፖለቲካ ፓርቲዎች 10934 እጩዎች የቀረቡ ሲሆን 2098 እጩዎች የህዝብ ተወካዮች ምክር ቤት፣ 8736 ደግሞ የክልል ተወካዮች ናቸው። በአሜሪካ እስራኤልና ኢራን ጦርነት የ8ኛ ቀን የተሰሙ አዳዲስ መረጃዎች። ኢራን በጎረቤት ሀገር ባሉ የአሜሪካ ኢላማዎች ላይ የምታደርገውን ጥቃት እንደምታቆም የኢራን ፕሬዝዳንት ፔዜሽኪያን አስታወቁ። የኢራን ጊዜያዊ የከፍተኛ አመራር ምክር ቤቱ ከእነዚህ ሀገራት ጥቃት ካልተሰነዘረ በስተቀር ወደ ጎረቤት አገር ምንም አይነት ጥቃት ሆነ የሚሳኤል ተኩስ እንዳይፈጸም ወስኗል። ለጎረቤት ሀገራት ይቅርታ ጠይቃለሁ። በሌሎች ሀገራት ላይ የጥቃት ፍላጎት የለንም። ነገር ግን ከጎረቤት ሀገራት የሚነሳ ማንኛውንም የአሜሪካ ጥቃት ካለ ምላሻችን የከፋ ነው በማለት ፕሬዝዳንቱ አስጠንቅቀዋል። የኢራን አብዮታዊ ጥበቃ በባህረ ሰላጤ ውስጥ በሚገኙ 2 የዩናይትድ ስቴትስ ወታደሮች ኢላማ አድርጓል ሲል የኢራን መንግስት ሚዲያ ዘግቧል። ጥቃቱ ያነጣጠረው በተባበሩ አረብ ኤሚሬት የሚገኘው የአልዳፍራ የአሜሪካ አየር ማረፊያና በኩዌት የሚገኘው አሊ አልሳሌም የአሜሪካ የአየር ማረፊያ ላይ ሲሆን ሁለቱም የአሜሪካ ወታደራዊ ኃይል ያስተናግዳሉ ብለዋል። ፕሬዝዳንት ዶናልድ ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ይህ ካልሆነ ግን ምንም አይነት ስምምነት እንደማይኖር አስጠንቅቀዋል። አሜሪካ በደማቫንድ ተራራ ስር የሚገኘውና የኢራን የከርሰ ምድር የሚሳኤል ማከማቻ መደብደቧን አስታውቃለች። አሜሪካ ይህንን ጥቃት ለመፈጸም 2 ቦምበር አውሮፕላን ተጠቅማለች ተብሏል።
በሊባኖስ ድንበር አቅራቢያ ሂዝቦላ በተኮሰው ሚሳኤል 8 የእስራኤል ወታደሮች ጉዳት ደርሶባቸዋል። ሂዝቦላ በጎላን ኮረብታዎች ላይ የድሮን ጥቃት መፈጸሙን ሲገልጽ፣ እስራኤል ደግሞ ቡድኑ 70 ሮኬቶችን ወደ ግዛቷ መተኮሷን አስታውቃለች። የተባበሩት አረብ ኤሚሬት 9 የባሊስቲክ ሚሳኤሎችና 109 ድሮኖችን መትታ መጣሏን አስታውቃለች። የእስራኤል ጦር በኢራን ውስጥ የሚገኙ 400 የጦር መሳሪያ ማከማቻ ሚሳኤል ማስወንጨፊያ ጣቢያዎችን መምታቱን አስታውቋል። ኢራን የአሜሪካን ዋነኛ የአየር መከላከያ አጠቃች። የአሜሪካን ባለስልጣናትን ዋቢ በማድረግ ሲኤንኤን እና ብሉምበርግ እንደዘገቡት ኢራን በጆርዳን የሚገኘውን የሙዋፋቅ ሳልቲ አየር ኃይል ማረፊያ የሚገኘውን የኤኤን-ቲፒዋይ 2 THAAD ራዳር አውድማለች። ይህ ራዳር በመላው ኤቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛ አካል ነው። ይህ ራዳር እንዲሁም ተራ መሳሪያ አይደለም፣ እርሱ የጠቅላላው ስርዓት አይን ነው። AN/TPY-2 በመቶዎች የሚቆጠሩ ኪሎሜትሮች ርቀት ላይ የሚመቱ ባላስቲክ ሚሳኤሎችንና ድሮኖችን በመለየት መረጃውን በቀጠናው ለሚገኙ ተከላካይ ሚሳኤሎች ያስተላልፋል። ያለ እነዚህ አይኖች ጋሻው ውጤታማነቱ በእጅጉ ይቀንሳል። ራይቲዩን ኩባንያ የገነባው ይህ ስርዓት በሚሳኤል መከላከል ኤጀንሲ ግምት ወደ $1 ቢሊዮን ይጠጋል። አሁን ላይ ግን ይህ መሳሪያ $25,000 በሚያወጣ የኢራን ድሮን ፍርስራሽ መሆኑ ተነግሯል።